ጉድ የሚያስብል ነገር ብሩኬ ለእዩ አይፎን 17 ገዛላት። እኔና ሚስቴ ይዘናል፣ አንቺም የልጅ እናት ነሽ፣ ስለዚህ ይገባሻል ብሎ ዛሬ ለእዩ አይፎን 17 ሰርፕራይዝ ተደርጋለች። እኛን መሀል ላይ አድርገህ አጨብጫቢ ታድርገናለህ ብሩኬ። እኛን መሀል ላይ አድርገህ አጨብጫቢ አድርገህነት ትቀራለህ። እንግዲህ የእዩ ሁኔታ ብሩኬም አምኖበት ሃይሚ ማምናበት ህይወታቸው ውስጥ እንድትገባ ፍቃድ ሰጥተዋታል ማለት ነው። ፍቃድ ሰጥተዋታል ህይወታቸው ውስጥ እንዲገባ ማለት ነው። በጣም ነው የተናደድኩት እኔ እውነት ለመናገር በጣም ማለት ነው። ከምሬ ነው የምነግራችሁ። በጣም ነው የተናደድኩት። ለምን በሉኝ፣ የሃይሚና የብሩኬ ህይወት ሰላም አይኖረውም። እንግዲህ በኋላ ምንም አይነት ሰላም የሚባል ነገር የለም ከነሱ ህይወት ውስጥ ማለት ነው። ሁሌም ጭቅጭቅ፣ ሁሌም የሆነ ነገር፣ ሁሌም ረብሻ፣ ሁሌም በዚህ ገብቶ በዚህ ወጥቶ እንደዚህ አድርገህ እንደዚህ አድርገሽ እንደዚህ ሆነሽ እንደዚህ አንተን ብለሽ የሚባሉ ነገሮች አይጠፉም። ከምሬ ነው የምነግራችሁና በጣም ነው ያዘንኩኝ። በጣም ከምላችሁ በላይ በጣም አዝኛለሁ። በጣም ከምላችሁ በላይ ማለት ነውና ቡርኬ እንደዚህ አይነት ነገር ፊት ማሳየት የለብህም ነበር። እንደዚህ መቀበል የለብህም ነበር። እንደዚህ በዚህ አይነት ነገር ማቅረብ የለብህም ነበር። አንተና ሃይሚን ማየት የምንፈልገው ብዙ ነገሮችን ሆናችሁ የእናንተን ሁሌም ደስታ ሁሌም ፍቅር እንጂ እዩ ከእናንተ ህይወት ውስጥ ገብታ ሰላም ትሰጣችኋለች ብለን አናስብም። ምንም ደስተኛ አይደለንም። ኦዲየንስ ምንም ደስተኛ አይደለም ቡርኬ። እግዚአብሔርን ነው የምልህ። ጭራሽ ለልጁ ገና 6 ወር ያልሞላት ልጅ ሳይክል፣ ዳይፐር፣ ምኳስ ምን ከዛ ደግሞ ዛሬ ለእዩ አይፎን 17 ይቻላል እንዴ? እንደዚህ ይቻላል? ቡርኬ አሪፍ ነው ብለህ ታስባለህ ለህይወትህ? በእናንተ ህይወት ባይዘወይ ብዙ የሚጨነቁ ልጆች አሉ። ብዙ እኛም እንጨነቃለን፣ ግን ከኛ በላይ ደግሞ የባዳም ቅመሞችዬ ከራሳቸው ህይወት በላይ በጣም ነው የሚጨነቁ፣ በጣም ነው እንትን የሚሉት ምናምንና የእናንተን ህይወት ለማስተካከል የእናንተን ህይወት የሆነ ነገር ለማድረግ የእናንተ ህይወት በዚህ አስቀንተ ነው እንደዚህ ብናደርገው ምናምን ብለው በጣም የሚጨነቁ እህቶቻችን አሉና ለነሱ ምን አይነት ምላሽ እየሰጣችኋቸው እንደሆነ ራሱ አይገባኝም። የኛ ህይወት ይቅርብን፣ እኛ እንደፈለግነ እንሁን፣ ብቻ ቡሩክና ሃይሚ ደና ይሆኑልን፣ ስለ ቡሩክና ስለ ሃይሚ እንጂ ስለኛ ህይወት አይመለከተንም፣ እኛ አያገባኝንም፣ እኛ እንደፈለግነ መሆን እንችላለን ብለው የሚያስቡ ልጆች፣ አንተ ግን እያደረከው ያለው ነገር በጣም ነው የሚያስጠላ። በጣም ፌር የሆነ ነገር ነው እያደረክ ያለው ቡርኬ ማለት ነው። በጣም ያስጠላል። እመቤቴን በጣም ማለት ነው። ከሃይሚና ከቡሩክ ህይወት ውስጥ ገብታ እች ልጅ ምንም አይነት ሰላም የምትሰጣችሁ ምንም ለናንተ አሪፍ ነገር ለናንተ የተሻለ ነገር የናንተን ህይወት ታቃናልናለች ምናም ብላችሁ አስባችሁ ነው ወይስ በምን አይነት ኬዝ ነው? ቡርኬ ማንንም ሳይናገርህ ማንንም ይሄ ነው ሳይልህ ማንንም በዚህ ገብቶ በዚህ ወጥቶ ሳይልህ አንተ ግን ደርሰህ እነሱን ልትላቸው የቻልከው ልትቀበላት የቻልከው ምንም ነገር ማንንም የጠየቀህ የለም እኮ። እንዴት ባንዴ እሺ ትላታለህ? ያላመንክበትን ነገር አይ እያልክ እየተጠራጠርክበት ያለውን ነገር በየትኛው ሽማግሌ በየትኛው ቤተሰብ በየትኛው ህግ ይዛህ ነው እሺ ብለህ ተቀብለህ ይሄን ሁሉ ነገር ለማድረግ ልትስማማ ይቻልከው? ወይስ ያለማወቅ ነው? ለወደፊቱ ምን አይነት ነገር እንደምታመጣብህ አለማወቅ ነው? አሁን እዩ ዝም ብላ ትናንት አይታችኋታል። ምንም ነገር አትናገርም። ዝም ብላ ቡርኬ እንትን ይላል ያወራል፣ ሃይሚ ታወራለች ምናምን። ነገ በቃ አምነህበታል። ልጅክን ወደህ እኔን እምቢ የምትልበት ኬዝ የለም። ልጅህና እኔ መኖር ያለብን አንድ ቤት ውስጥ ነው ስትልህ ሃይሚን ወስደህ ከእዩ ጋር ልደረባት ነው፣ እዩን አምጥተህ ከሃይሚ ጋር ልደረባት ፈልገህ ነው እንደዚህ አይነት ነገር እሺ ብላ የተስማማህበት ቡርኬ? እንደዚህ ልትስማማበት የቻልክበት ኬስ ለምን እንደሆነ አልገባኝም። ማርያምን ለምን እንደሆነ ራሱ አልገባኝም። ይሄ ትክክለኛ መንገድ ነው፣ አሪፍ ነው፣ አዎ ምናምን ብዬ እንትን የምለው ነገር አይደለም። ቡርኬ የወሰንከው ውሳኔ ማለት ነው በጣም የሚያስጠላ፣ በጣም ይደብራል። በጣም ከምልህ በላይ ማለት ነው። በጣም የሚያስጠላ ውሳኔ ነው የወሰንከው ማለት ነውና ይሄን ነገር ግን በደንብ ቆም ብለህ ብታስበው፣ ምንድነው ያደረኩት? ምንድነው የወሰንኩት ነገር? ውሳኔ አሪፍ ነው ወይ ምናምን ብለህ በደንብ አድርገህ አንደርስታንድ ብታደርግ እንደኔ አሪፍ ነው። ከዛ ውጭ ግን ይህ ቡሩክና የሃይሚ ህይወት ለአንድ ሳምንት ሰላም፣ እዛ ደግሞ ብጥብጥ፣ ከዛ ደግሞ ሰላም፣ ከዛ ደግሞ ብጥብጥ የሆነ ህይወት ነው የሚቀጥልባችሁ። ሶስተኛ ሰው ከህይወታችሁ ሲጀመር መግባት የለበትም በጭራሽ ማለት ነው። እንኳንስ ሰላም የሚነሳ ሰላም የሚሰጥም እንኳን ያን ያህል የሆነ ቀን ደግሞ ይረብሻችኋል። ስለዚህ እንደዚህ አይነት ነገር ማስገባት የለብህም ነበር። እንግዲህ ምንም ማድረግ አይቻልም። በግዴታ እንደዚህ ነው እንደዛ ነው ብለን
ቡርኬን የምናስገድድበት ምንም አይኬዝ የለም። እንግዲህ ይሁን ብለን ተቀብለናል ሁሉንም ነገር ማለት ነው። ገባችሁ አይደለ? ይሁን ምንም ማድረግ አይቻልም ብለን ተቀብለናል። ለማንኛውም ወዳችኋለሁ፣ አከብራችኋለሁ ቤተሰቦቼ። ሰብስክራይብ ማድረጋችሁን አትርሱ። ባይ